أشهد أشهد أن لا ألا إله إله إلا الله إلا الله وأشهد وأشهد أن محمدا محمدا رسول الله رسول الله اوكي عندكو انجليزኛ የሚችል ልጅ ላስገባልሽና ላስገባላትና የተረጎመ ሰላም السلام عليكم وعليكم ورحمة الله وبركاته. There is no God but Allah and Muhammad is the messenger of Allah ተርጉምላት ምን ተረጉማለሁ ተተናገርከው እኮ አቃ ተርጉም እንትን በላት ንገራት ሰላም አለይኩም ሲስተር وعليكم السلام How are you? Did you understand what he said? Do I? No. I understand Arabic only small Oh, what about English? English okay Okay, did you understand what he said? Shahada Okay, Shahada. So he say, I bear the witness. I bear the witness There is no God there's no God but Allah. than Allah Muhammad is Muhammad is the messenger of Allah. the messenger of Allah That's it. ሰላት ሻር መውሰድ እንዳለባት እንደውም ደግሞ ሶላት ከልጅቱ ጋር አብራ እንድትሰግድ ጾም ከነገ ጀምሮ እንድትጾም ንገራት Okay, now so you're gonna do, you have to take a shower and then you're gonna start to pray like Salat and then you're gonna start fasting from tomorrow. okay shukran So do you have any question? no thank you alhamdulillah Was this Ramadan? MashaAllah. በቃ ጀዛከላህ ኸይር አምናችሁበት ነው ትክክል ነው እስልምና ከኦርቶዶክስ ይሄኛው እስልምና በለጠ ብየስል አውማ ገብቶናል እኔ ያልገባኝ ገባችሁ ብየስል አው አንቺ አልገባሽ ገባን አሉ በቃሽ ግን ሻሃዳ የምትይዙ ከሆነ እስልምና የምትቀበሉ ከሆነ ነገ ከነጎዲያ ከእስልምና ወጥቼ ኦርቶዶክስ ሆናለሁ ከእስልምና ወጥቼ ጴንጤ ሆናለሁ ብላችሁ ያላችሁ ለታ እግዚአብሔር ምስክሬ ነው ገድያችሁ ጀላ ፖሊስ ሰጣለሁ አልኳቸው በቃ ወላዋይነት አያስፈልግም ለአቋማችሁ መጥራት አለባችሁ ስለዚህ ሻሃዳ ከመያዛችሁ በፊት እስልምና ላይ ትክክል ነን ወይ እምንሄድበት መንገድ ትክክል ነው ወይ ብላችሁ እንድታስቡ እቺን ሁለቀን ሰጠዋችሁ አልኳቸው እነሱ ሁለቀንም አላስቆዩኝም በንጋታው እማ ልክነን እኮ እኛ እኮ ላንቺስ ደብቀንሽ ነው እንጂ እኮ እንደዚህ እኮ እየተማርን እንደዚህ እየተወያየን እኮ 6 ወር አልፎናል ብለው ሲሉ አጋጣሚ ያው አንቺ ቤት መጣንና አሚናም ነበረች እያወራን እኔ ልጆቼ እንደዚህ ብለውኛል ብያልኩሽ ሻሃዳ ያዘች እዛው ማን ነው ስም ይጠፋብኛልና እንትንም አሉ ኡስታዝ ነው ኡስታዝ ነበረ ከድጃ ብሎ ስም አወጣላት ያው አንቺ ቤት ሻሃዳ ያዘች ማለት ነው ከዛ በኋላ በያቺኛዋ በሶስተኛው ቀን ነው በአራተኛው ቀን ደግሞ ያቺኛዋ ያዘች ያቺኛዋ የዛን ቀን ስላልነበረች ነው መሰለኝ ያለዘችው ብቻ በቃ ትንሽ ተወዛግቤ ነበር ጭንቅላቴ ልክ አልነበረም ጨጓራዬ ልክ አልነበረም አንጀት ቁስለት ተብዬ መድኃኒት ወሰድኩኝ በቃ ምንም በቃ ልክ አልነበርኩም ከዛ በኋላ በቃ ከበልጆቼ ካመንኩ በኋላ ሲሰተሩ ሳይ እቺ ትልቋ እምብርቷን ጥላ ነው የምትለብሰው ደስ ይላታል እምብርት መጣል ሱሪ በቃ ሀባብ ነው የምትለብሰው እኔ እና እሷ ያጣላን ነበር አራንቺ በእናትሽ እምብርትሽን ደብቂ ምናምን እላታለሁ እሷ ደግሞ በቃ ደስ ይላታል የሆነ ወገቧም ያምራል በቃ ደስ ይላታል አሁን በቃ ሽፍንፍን ስትል ጸጉሯን ሰው እንዳይባት ስታረግ ቤት ውስጥ የሚያሳዩኝ እንትን ምናምን በቃ ደስ እያለኝ አልመጣም አሁን በቃ እውነት ለመናገር እስልምና ለነሱ ብቻ ሳይሆን ለኔም ሰላም አለው
አሁን ቢያንስ አንቺ ብርትሽን ጥለሽ እንደዚህ ምናምን ብዬ አልጮህም። እግዚአብሔር ይመስገን ልጆቼ ስትር ብለውልኛል። በዛ ላይ ደግሞ በቃ ሲቀሩ ነው የሚውሉት፣ ያነቡልኛል። እማ እንደዚህ ነው ይሉኛል። በስነ ስርዓቱ እንትን ይሄዳሉ። አሁን ሄደሽ የመጣሽው ምንድን ነው? ተራዊ ይሄዳሉ። ምን ይላሉ? ሾርባ አብሬ ጠጣለሁ፣ አብሬ ያስፈጥራለሁ። ምን ይላል? በቃ ይሄ ደስ ሲል፣ በተለይ ደግሞ ሌሊት ተነስቼ ስቀሰቅሳቸው ተነሱ 9 ሰዓት ተነስቼ ተነሱ አሟሙቁ ምናምን ብዬ 9 ሰዓት እነሱ በጾሙት እኔም ብልት እና እነሱ ይጾማሉ፣ እኔም 9 ሰዓት ተነስቼ አብሬ በልቼ ምን ብዬ በሉ ውሃችሁን በደንብ ጠጡ፣ ቀን ውሃ ይጠማችኋል እላቸዋለሁ። ውሃቸውን አስጠጥቼ ምን ብዬ ተነስተው ይተኛሉ። ብቻ እግዚአብሔር ይመስገን በጣም አሁን ደስ ይላል። አሁን ልጆቼን ማናየብኝ፣ እምብርቷን ጥላ ስትወጣ ማለከፈብኝ፣ ከማጋ ተጣላችብኝ የለም። አንገታቸውን ድፍት አርገው እንትን ኢንቲሳር ከትምህርት ቤት ትንሽ ችግር እንትን ብላ ነበር። አሁን እሷም ትምህርቷን ገብታለች። 1 ሳምንት 15 ቀን እኔ እንዳታናግሩኝ ካልኩ ጀምሮ በቃ ትምህርት ማልሄድም ብላኝ ነበረ። ከዛ በቃ ትምህርት ማልሄድም አለች። ትምህርት ቤትም ሄዳ ከልጆች ጋር ተጣልቼ መጣሁ አለች። 1-2 ቀን ሄዳ ከዛ አሁን ትምህርት ቤቱንም ሄጄ አናግሬ ኢጃባንም ለብሳ ኢንቲሳርም ትምህርቷን ጀምራ ያው አሁን በስነ ስርዓት ትምህርታቸውንም እየተማሩ እንግዲህ እኔንም እያገለገሉ ፏ ብለን ያለ ነው። እግዚአብሔር ይመስገን። እና ይሄን ሰለላሁ ዐለይሂ ወሰለም ሱሐቦች መካከል ነው ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሱሐባ ነው። ኢትዮጵያዊ ነው፣ ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ። እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና 10 አካባቢ ሳይሞሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል። መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን الأول እነዚያ ቀዳሚዎቹ የመጀመሪያዎቹ ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል። እና የሱ ፈቃደኛ አልነበረም። ይሄን በሰማ ጊዜ በቃ ቢላልን ወደ ነበርክበት ወደኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይቼ እገድልሃለሁ አለ። እንዲህ በቀላሉ አይደለም አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለከውን በኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በጠራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዛው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳለም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ ያኒ አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው፣ 360 አማልክቶች ወጣቸዋል። እነዚህን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ነገር ግን ቢላል አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደ ኋላ አላለም ነበር። ነብዩ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነጂከ አሐድ ብለው ተናግረውት ሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድንሃል፣ ጠብቅ አሉት። ሰዩነጂከ አሐድ እያሉት ሄዱ። እንዳጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ አዛቸዋል፣ ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ አውጣው ቢላልን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና አቡበክር ሲዲቅ የነቢያችን ሰለላሁ ዐለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው ይሄን ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይሄን ባሪያ ለመግዛት ፈልገህ? አዎ፣ በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ሲዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት። ቆሻሻው እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ሲዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት። ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው። ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለምን ያሰላም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያሉ ይቀመጣሉ። ነብዩ ሰለላሁ ዐለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ካጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው ያውና የዓለም ታላቅ የሆነ ሰው ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይንም ጥቁር ነው ሀበሻይ ነው ብለው ዝቅ ያደርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈሊዩአዝን ቢናስ ፈኢነሁ አንዳ ሶውተን አሉ። አዛን የሚያደርገው ለነብዩ ሰለላሁ ዐለይሂ ወሰለም ማን ነው ተብሎ እንትን ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላልን እዘዙት፣ እርሱ ነው አዛን የሚያደርገው። ቢላል ተመረጠ። አልጠበቀም ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን ሆኖ እስከ ህይወቱ ፍጻሜ ድረስ ቆየ። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ይሞቱበት ጊዜ ድረስ ቢላል ረዲየላሁ ዐንሁ ስለ ቀጣዩ ዓለም ስለሚኖረው ዕጣ ፈንታ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውለታል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ጀነት እንደሚሆን ነገሩት ቃል በቃል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ሰባቱን ሰማይ አድርገው በሄዱ ጊዜ ጀነትን አይተዋል አይደል? ኢጥለዐቱ ፊል ጀና ብለዋል። ጀነትን አይቻለሁ ብለዋል። የዛኔ የጫማን ኮቴ ያሰማቸው አላህ ምንድነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው፣ ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ ያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ ወታች አላር ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ አዛን በማድረግ ለነብዩ ሰለላሁ ዐለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በሞቱ ጊዜ በቃ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል አትሄድ፣ ለምን ትሄዳለህ አለው። የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን ሰብሮታልና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረንና መዓዛ የምናገኝበት አለፈ እኮ ያ ቀን። በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም ማለት። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ሲዲቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኸኝ በገንዘብህ አለው። ነፃ እንዳወጣኸኝም አውቃለሁ። ንብረትህ ነኝ አለው። ንብረትህ ነኝ፣ በገንዘብህ ነፃ አውጥተኸኛል፣ ከባርነት ቀንበር አረሳም ያን ቀን አለ። አትሂድ ብለህ ከከለከልከኝ ያንተ ባሪያ ነኝና ወዴትም አልሄድብህም አለ። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ። ድጋሜ መቀመጥ አልቻልኩም አለ። አቡበክር አለቀሰ እንደዚህ ሲለው፣ እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ አዛን በምታደርግ ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናለህ። ለዚህ ነው አለ
ፈቃድህ ካልሆነ በቃ መሄድ ፈቃደኛ ሆኛለሁ ሂድ እንደፈለክ አለ። እሺ አለ ሄደ። በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐንሁ። ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲየላሁ ዐንሁ ሻም ላይ ሶሪያ ላይ ሚስት አግብቶ እዚያ እየኖረ ያኔ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲየላሁ ዐንሁ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሽው አላት። غدا يعني نلقى الأحبة ነገ ከወዳጆች ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ልገናኝ ነው። ምንም የሚያስለቅስ ነገር የለም። እንዳው ልትደሰች ነው የሚገባው። ከዚህ ከህልፈቴ በኋላ ከእርሳቸው ጋር ልገናኝ ስለሆነ ያለ ተናገረ ማለት ነው። ወጣቻለሁ። በዚሁ ላይ ከዕለታት አንድ ቀን ህልም ያል ይባላል ቢላል ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም በህልሙ መጥተው ለምንድን ነው ቢላል የማትዘይረው ብለው ወደ መዲና እንዲመለስ ተናገሩት ይባላል። ከዚያ በኋላ ቢላል ረዲየላሁ ዐንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት አዛን አድርግ ብለው። አያታችን ነብያችን ሰለላሁ ዐለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን አዛን አድርግልን አሉት። አቡበክር አዛን ማን ነው? ቢላል አዛን ማድረግ ጀመረ። አላሁ አክበር አላሁ አክበር አለ። አላሁ አክበር አላሁ አክበር ይሄን ጨረሰ። አሽሀዱ አን ላ ኢላሃ ኢለላህ አሽሀዱ አን ላ ኢላሃ ኢለላህ ይሄን ጨረሰ። አሽሀዱ አነ ሙሐመደን ረሱሉላህ የሚለውን መጨረስ አልቻለም። ሙሐመድም የአላህ መልእክተኛ ናቸው የሚለውን ማለት ነው ሰለላሁ ዐለይሂ ወሰለም። በካያ በጣም አለቀሰ፣ ራሱን ስተወደቀ ይባላል። በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ህዝብ ድምፁ ሲሰማ ጊዜ የአላህ መልእክተኛ መሆናቸውን ሙሐመድን መሰክራለህ የሚለውን ቃል ያኔ ሙሉ የመዲና ህዝብ አለቀሰ። በከው ያኔ ሁላቸው እና ይህ ነው ቢላል ረዲየላሁ ዐንሁ ታሪኩ ባጭሩ። ቢላል የጀነት እንደሚሆን ነብያችን ሰለላሁ ዐለይሂ ወሰለም መስክረውለታል። ይሄ ትልቅ ጸጋ ነው ለእርሱ። ይህን ይመስላል። እሺ